አርሰናል በፓሪስ ሳን ዠርማ ከተሸነፈበት ጨዋታ በኋላ በጣም በርካቶች ስለዚህ ጨዋታ አስተያየታቸውን እያጋሩ ይገኛሉ። በኦስማን ደምቤሌ ብቸኛ ጎል መድፈኞቹ ኤምሬትስ ላይ ለመሸነፍ ተገደዋል። የግማሽ ፍጻሜ የመጀመሪያ ዙሩ መርሃ ግብር አላለቀም እያሉ ግን የአርሰናል ደጋፊዎች፣ ተጫዋቾችና የቀድሞ የቡድኑ አባላት ሀሳባቸውን እየሰጡ ነው። ከወደ ፓሪስ ሳን ዠርማ በኩልም ይህ ጨዋታ እንደተጠናቀቀ የሚሰማው ሰው አንድም ማግኘት አልተቻለም። ፓሪሳውያኑ ትላንትና ኤምሬትስ ላይ 1-0 በሆነ ውጤት ካሸነፉ በኋላ ከፍ ባለ ስሜት ውስጥ ሆነው ደስታቸውን ሲገልጹ አልተመለከትንም። አሰልጣኙ፣ የስታፍ አባላትና ተጫዋቾቹ በኤምሬትስ ስታዲየም ገና ስራው እንዳልተጠናቀቀና ገና የመጀመሪያ አጋማሽ ላይ እንዳሉ የተረዱ ይመስላል። ሁሉም ቀዝቀዝ ባለ ስሜት ውስጥ ሆነው ነው የትላንትናውን ድላቸውን ያጣጣሙት። ከጨዋታው በኋላ የተሰጡ አንዳንድ አስተያየቶችን እስቲ እንመልከት። ሰላም የሸጋ ስፖርት ተከታታዮች፣ የመጀመሪያውን ከ10 ሺህ በላይ ተከታዮች ያፈራውን የዩቲዩብ ገጻችንን ዩቲዩብ ስትራይክ አድርጎብናል። ይህንን ገጽ ለማስመለስ ብዙ ጥረቶችን እያደረግን እንገኛለን። ነገር ግን እስከዚያው ድረስ ሸጋ ስፖርት 2 ብለን በከፈትነው በዚህ አካውንታችን አዳዲስ ጉዳዮችን ወደ እናንተ ማድረስ እንቀጥላለን። በመጀመሪያው አካውንት ትከተሉን የነበረ ስፖርታዊ ጉዳዮችን የምትወዱና የምትከታተሉ ይህንን ገጽ ልታልፉት አይገባምና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን። ይህ ቪዲዮ ለብዙ ሰዎች እንዲዳረስ ላይክ ማድረጋችሁን እንዳትዘነጉ፣ ሀሳብ መስጫው ላይም ኮሜንት አድርጉልን። በአርሰናል በኩል ሚኬል አርቴታ አሁንም 50-50 ድል አለን እያለ ነው። የመድፈኞቹ ዋና አሰልጣኝ የፓሪስ ሳን ዠርማውን ግብ ጠባቂ ጂያንሉጂ ዶናሩማን የጨዋታው ልዩነት ፈጣሪ ሲል ገልጾታል። በውጤት ረገድ ፓሪስ ሳን ዠርማ ማሸነፍ ይገባዋል ብለው እንደማያምኑ አሰልጣኝ ሚኬል አርቴታ ገልጸዋል። የተሻለ ውጤት ይገባን ነበረ ብለው ተናግሯል። ነገር ግን ገና የመጀመሪያ ዙር ነው የተጫወትነው። ጨዋታው አሁንም 50-50 ነው። በዛሬው ጨዋታ ልዩነት ፈጣሪው ዶናሩማ ነው ሲሉ ተደምጠዋል። ማርቲን ኦደጋርድ የአርሰናሎቹ አምበል በሙሉ ኃይላችን ወደ ፓሪስ እናመራለን ሲል ተናግሯል። ዛሬ ማሸነፍ ፈልገን ነበር ያለው ኦደጋርድ፣ ነገር ግን ገና የመጀመሪያ ዙር ጨዋታ ነው። ሙሉ ኃይላችንን ይዘን እንሄዳለን። ለፍጻሜ እንደምንደርስ ሙሉ እምነት አለን ብሏል። ጨዋታውን ልተነትነውና ልማርበት ይገባል። በመልሱ ጨዋታ በምርጥ አቋማችን መጫወት አለብን እያለ ነው። ዴቪድ ራያ የአርሰናሎቹ ግብ ጠባቂ በበኩሉ ጥሩ እንደተጫወትን አስባለሁ፣ የትኛውንም ጨዋታ ማሸነፍ እንደምንችል አውቃለሁ ሲል ዴቪድ ራያ ተናግሯል። እርሱም ቢሆን ጨዋታው ገና አላለቀም እያለ ነው። የቀድሞ የአርሰናሉ ተጫዋች ቲየሪ ኦንሪ በመልስ ጨዋታው ሁሉንም ነገር ማድረግ ይቻላል እያለ ነው። ሁሉም ነገር ሊፈጠር ይችላል የሚለው ቲየሪ ኦንሪ በውድድሩ አለን፣ አልተሰናበትንም፣ የመልስ ጨዋታ ስላለ እርሱን እንጠብቃለን ብሏል። በጨዋታው ፒኤስጂ ጥሩ ነበር ብዬ አስባለሁ። ስለዚህ አርሰናል በመልሱ ጨዋታ ብዙ ነገሮችን መቀየር አለበት ሲል ተደምጧል። የቀድሞ የማንቸስተር ዩናይትዱ የአጥቂ ስፍራ ተጫዋች እንግሊዛዊው ዌይን ሩኒ አርሰናል ዋንጫውን እንዲበላ ፍላጎቱ እንደሆነ ገልጿል። አርሰናል እንደሚያሸንፍ አምኖ መሄድ አለበት። አርሰናል እንዲያሸንፍ እፈልጋለሁ፣ ዋንጫውን እነሱ እንዲወስዱት ነው የምፈልገው ሲል ዌይን ሩኒ አስተያየቱን ሰጥቷል። አርሰናል ሻምፒየንስ ሊጉን እንደሚያሸንፍ ተስፋ አደርጋለሁ። ዛሬ አበሳጭቶኛል። ፓሪስ ሳን ዠርማ ተጨማሪ ሊያገባ ይችል ነበረ። እነሱ ሪያል ማድሪድን ስላሸነፉ ለቻምፒየንስ ሊግ ፍጻሜ እንደደረሱ ተሰምቷቸው ነበረ ሲል አስተያየቱን ሰጥቷል። ከደጋፊዎች ጋር በተገናኘ ግን ዌይን ሩኒ የአርሰናል ደጋፊዎች ላይ ትችቱን ጣል አድርጓል። ከሪያል ማድሪድ በነበረው ጨዋታ የኤምሬትስ ስታዲየም ድባብ እጅግ ልዩ ነበረ። በዚህ ጨዋታ ግን በጣም የተቀዛቀዘ ነበረ። ደጋፊዎቹ ተጫዋቾቹን ለማነሳሳትና ወደፊት ለመግፋት ያደረጉት ጥረት እምብዛም ነው ሲል ዌይን ሩኒ አስተያየቱን ሰጥቷል። የቀድሞ የሊቨርፑሉ የአጥቂ ስፍራ ተጫዋች እንግሊዛዊው ዳንኤል ስተሪጅ አርሰናል ዛሬ በፓሪስ ሳን ዠርማ የተሸነፈው ቶማስ ፓርቴ ባለመኖሩ እንደሆነ ተናግሯል። ብዙ የአርሰናል ደጋፊዎችም በዚህ ሀሳብ ይስማማሉ ሲል አስተያየቱን እየሰጠ ይገኛል። ቶማስ ፓርቴ በሁለተኛው ዙር የሪያል ማድሪድ ጨዋታ ቢጫ ካርድ በመመልከቱ በቅጣት ምክንያት ይህ ጨዋታ እንዳመለጠው ይታወሳል። የመሃል ተከላካዩ ፈረንሳዊው ዊሊያም ሳሊባ እስካሁን ይሄ ጨዋታ አላበቃም፣ እዚያ ሄደን እንደምናሸንፍ ተስፋ እናደርጋለን፣ ነገሮችን በአዎንታዊ መልኩ መውሰድ አለብን፣ ይህንን ጨዋታ ተሸንፈናል ብለን መተው አንችልም፣ ቻምፒየንስ ሊግ ነው፣ ማንኛውም ነገር ሊከሰት ይችላል፣ ባህሪያችንን ማሳየት አለብን በማለት ዊሊያም ሳሊባ በቀጣዩ ጨዋታ ሁሉም ነገር ሊቀየርና ሊገለበጥ እንደሚችል እምነቱን ተናግሯል።
ከወደ ፓሪስ ሳን ዠርማ በኩልም የጨዋታው ኮከብ ተብሎ የተመረጠው ቪቲኒያ ቡድናቸው ጠንካራ አቋም ማሳየቱን ከጨዋታው በኋላ ተናግሯል። በእኛ እምነት የሌላቸው ብዙ አሉ ሲል ቪቲኒያ ተናግሯል። ነገር ግን ለእነሱ እኛ ግድ አይሰጠንም፣ ድንቅ ደጋፊዎች አሉን፣ እኛ ፓሪስ ሳን ዠርማዎች ነን፣ የመጀመሪያውን ዙር አሸንፈናል፣ ጥሩ የቡድን መግባባት ነበረን፣ ጨዋታው አሁንም አላበቃም፣ አሁን ፓሪስ ላይ ጥሩ ጨዋታ መጫወት አለብን ሲል ይህ የአማካይ ስፍራ ተጫዋች ተናግሯል። ቪቲኒያ ከጨዋታው በፊት በነበረ ጋዜጣዊ መግለጫ ላይ ፈረንሳውያን ጋዜጠኞች በተለይ ከአርሰናል የአማካይ ስፍራ ተጫዋቹ ዴክላን ራይስ ጋር የሚኖረውን ፍልሚያ ለማሸነፍ ዝግጁ ናችሁ ወይ? በአካል ብቃትስ ትፎካከሩታላችሁ? ተብሎ ሲጠየቅ ብስጭቱን እንደገለጸ የሚታወስ ጉዳይ ነው። በዚህ ጨዋታ ኦስማን ደምቤሌ ብቸኛ የማሸነፊያውን ጎል ማስቆጠር የቻለው ተጫዋች ነው። ደምቤሌ የጨዋታው መጠናቀቂያ ፊሽካ ሳይሰማ ነበረ ተቀይሮ የወጣው። ምክንያቱ ደግሞ ጉዳት ነበረ። ይህ ተጫዋች 2025 ካላንደር ዓመት ከገባ በኋላ ደግሞ 25ኛ ጎሉን ነበረ አርሰናል ላይ ያሳረፈው። በዚህ ዓመት በቻምፒየንስ ሊግ ውድድር የ11 የጎል ተሳትፎችንም ማድረግ ችሏል። ኦስማን ደምቤሌ ሲናገር የሚያስፈራ ነገር አልገጠመኝም ብሏል። በጨዋታው ትንሽ ነገር ነው የተሰማኝ፣ የሚያስፈራ ነገር የለውም ሲል ኦስማን ደምቤሌ ተናግሯል። የቀኝ መስመር ተመላላሹ አሽራፍ ሀኪሚ መልበሻ ቤት ውስጥ ያለው አስተሳሰብ ግልጽ ነው፣ ጨዋታው ገና አላበቃም ሲል ሀሳቡን ሰጥቷል። ከጨዋታው በኋላ አስተያየቱን የሰጠው ዡዋው ኔቬዝ በበኩሉ ስራው አላለቀም፣ የደስታ ጊዜ ላይ አይደለንም፣ ቡድኑ ለየትኛውም ነገር ዝግጁ ነው ሲል ሀሳቡን ሰጥቷል። የእነዚህ ተጫዋቾች አሰልጣኝ ስፔናዊው ታክቲሻን ሉዊስ ኤንሪኬ ዓላማችን የመልስ ጨዋታውን ማሸነፍ ነው እያለ ነው። ዛሬ በጣም ደስተኛ ነኝ፣ ልታሸንፍ ልትሸነፍ ወይም አቻ ልትወጣ ትችላለህ፣ ነገር ግን ቡድኑ የነበረው አስተሳሰብ የተለየ ነበረ ሲሉ ተደምጠዋል። በሁለተኛው ዙር ምርጥ ጨዋታ ይኖረናል ያሉት ኤንሪኬ ዓላማችን ማሸነፍ ነው፣ አርሰናል የምናጣው ነገር የለም በሚል አስተሳሰብ ሊመጣብን ይችላል፣ ጨዋታው ገና እንደሆነ አሰልጣኙ አሳስበዋል። አርሰናል አንድ ጎል ሁሉንም ነገር ሊቀይር ይችልለታል ሲሉም አስተያየታቸውን ሰጥተዋል። የቶማስ ፓርቴ አለመኖር በብዙ ደጋፊዎች ዘንድ የተሰማ ክፍተት እንደሆነ ግልጽ ነው። ቶማስ ፓርቴ በሁለተኛ ዙሩ ጨዋታ በቋሚነት መሰለፍ ከቻለ ልዩነት ሊፈጥር እንደሚችል ይታሰባል። ነገር ግን በፓሪስ ሳን ዠርማ በኩል በትላንትናው ጨዋታ እጅግ ልዩነት ፈጣሪ የነበረው ተጫዋች ግብ ጠባቂያቸው ጂያንሉጂ ዶናሩማ ነው። አርሰናል ከፓሪስ ሳን ዠርማ የተሻለ ኤክስፔክትድ ጎል ቢያስመዘግብም ይህንን የጣሊያናዊ ግዙፍ ግብ ጠባቂ መረብ መድፈር ተስኗቸዋል። ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ፣ ሚኬል ሜሪኖ እና ሌሎችም ጥሩ ሙከራ ቢያደርጉም ነገር ግን ዶናሩማ የሚቀመስ ሳይሆን ቀርቷል። ብዙ የአርሰናል ደጋፊዎች በመልሱ ጨዋታ አርሰናል ነገሮችን የመቀልበስ እድል አለው ብለው እምነታቸውን እየገለጹ ነው። በፓሪስ በኩል ደግሞ አሁንም ጨዋታው እንዳላለቀና ለሁለተኛው ጨዋታ ትልቅ ትኩረት እየተደረገ እንዳለ ምልክቶች እየጠቆሙን ነው። የተወደዳችሁ የሸጋ ስፖርት ተከታታዮች እናንተስ አርሰናል በትላንትናው ጨዋታ ምን ነበረ ትልቁ ክፍተቱ? በሁለተኛው የመልስ መርሃ ግብርስ ምን ማድረግ ይችላል? አስተያየት መስጫው ላይ ሐሳባችሁን አካፍሉን። ሸጋ ስፖርትን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ሰላም።